ኢሃፓ ቀደም ሲል ለቃሉ አጠራር ቅር ካሉት ይቅርታ ከመቸከል ከመሻገት ጋር በተያዘ እርሱም ራሱት ብለውት እንደነበረ ጠቅላይ ሚኒስትሩ ስላረጋገጡ በአንድ ቃለ ምልልሱ ላይ ነው ቃሉን የምጠቀመው። በፖለቲካል ሳይንስ ፍልስፍና 4 ዙር ሀገር አቀፍ ምርጫ ላይ ያልተሳካለት ፓርቲ በእርግጥም ቀደም ሲል እንዳልነው በኮቴሽን ውስጥ የሻገተ ነው፣ በቃ ወይ መወገድ ያለበት ነው ወይ ፕሪንሲፕሉን መቀየር አለበት የሚል ተመልክቻለሁና ከዚያ አኳያ እንዴት ያሉ አንደኛው ስህተት ሲጀመር እኛ አራቱም የምትለው አምስቱም ምርጫ ውስጥ አልተሳተፍንም። ኢሃፓ ወደ ሀገር የመጣው አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ የትኛውም የኢትዮጵያ ምርጫ ውስጥ አልተሳተፈም። ስለዚህ አሁን በ4 ዙር ሀገር አቀፍ ምርጫ ከዚህ በኋላ እንጠብቃቸዋለን መቼ? አይ ለለ የፈለኩት አንተ በምርጫዎች ተሳትፎ ያልተሳካለት ስላልከ ነው። እሱ ላረም ነው መጀመሪያ የደ ኦንሊ ምርጫ የተሳተፈው ይሄኛው አሁን በመጨረሻ ጊዜ ስድስተኛው ሀገራዊ ምርጫ ነው። እሱ ላይ እንግዲህ ምን ያህል ለፓርላማ ሰው አስነፋችሁ እንደነበረ ምን ያህል ሰው አሁን ፓርላማ ላይ ማንም እንደምታየው ነው እንግዲህ 98% ፓርላማው በአንድ ፓርቲ የተያዘ ነው። ስለዚህ ይሄ የዚህ ችግር ደግሞ የፖለቲካ ፓርቲዎች ብቻ ሳይሆን አሉ 98% አንድ ፓርቲ ነው። ስለዚህ ሌሎች ፓርቲዎች ፓርላማው በአንድ ፓርቲ የተያዘ ነው ሲል 98% ቁጥሩን ጠቅሼልህ በደንብ አዳምጠኝ። ፓርላማው ምርጫውን ሁኔታውን አይተናል። እንግዲህ በእኛ ግምገማ የስድስተኛውም የሀገራዊ ምርጫም ከሌሎቹ ከዛ በፊት ከነበሩት 5ቱ ምርጫዎች ምንም የተለየ ሂደት አልነበረውም። ከገለልተኝነትም ከምርጫው ፌርነስነትም አንጻር እሱ ሌላ ቶፒክ ነው። ከፈለክ እሱን በጥናትም ሰርተናል። እሱን አሰስመንት ሌላ ጊዜ ፕሬዘንት ላደርግልህ ፈልጋለሁ። ግን ቅድም ያልከው የሶሻል ዲሞክራሲ መርህ በተለይ እነዚህ የሰራተኛው መደብ ኢቭን ስራ አጡንም ጭምር ብያለሁ እኔ ሁሉንም አርሶ አደሩንም ጭምር የማህበረሰቡን ክፍል ነጋዴውንም ያካትታል ብያለሁ። ይሄ ምን ለማድረግ መሰለህ የሚሆነው የሶሻል ዲሞክራሲ ፒላሮች ማህበረሰብን ኤንጌጅ ማድረግ ነው ዋናው ፖይንቱ ማለት ነው። የሚቀር ሰው የለም። ቅድም እንዳልኩ ከማህበረሰቡ ክፍል ውስጥ ከዚህ ፖለቲካል ሲስተም ውስጥ የሚቀር የለም። በኢኮኖሚው ብትለው በሶሻል ፐርስፔክቲቭም ብትለው በካልቸራል ፐርስፔክቲቭ ሁሉም ካልቸር ኢንተርቴይን ይደረጋል። ግን ስፔሻሊቲም ደግሞ የምትመለከቷቸው አንዳሉ ስፔሻሊቲ የለም። ለምሳሌ አካል ጉዳተኞች ወደ እሱማ ስፔሻል ትሪትመንት የሚያስፈልጋቸው ናቸው። እነሱ ስፔሻሊ የተለየ ትሪትመንት የሚያስፈልጋቸው እነሱ አሉ። ያ ማለት ምን ማለት ነው? የማህበረሰቡን ክፍል አንተው ማለት ሲጀመር አንተ አንድ ፖለቲካ ፓርቲ ሆነ ለምሳሌ ሀገራዊ ነኝ ብለህ ስታወራ ሁሉንም ኮንስቲትዩዌንሲ ካልያዝ ሁሉንም የማህበረሰብ ክፍል ካልያዝ እንደ ስታንዳርድ ባይዘው ምርጫ ቦርድ የሚያስቀምጠው ሁሉንም የማህበረሰቡን ክፍል ነው ማካተት ያለበት። ሀገራዊ ስትሆነ ራሱ አንዱ ክራይቴሪያ ሁሉንም የማህበረሰቡን ክፍል አባል አድርገህ መታየት አለበት ዶክመንት ላይ ራሱ። ቅድም እንዳልኩ ስብጥሩ ከሁሉም አይነት የማህበረሰቡ አይነት የተካተተ መሆን አለበት። ይሄ ከዛ ፐርስፔክቲቭ ነው የሚቀመጠው። ቅድም ያልከኝ የምርጫው ሁኔታ ይሄኛው ምርጫ ብቻ ነው የተሳተፈው በሚለው ስለዚህ በሱ ይስተካከለሽ። ግን ኢሃፓ ኢዝ አ ፕሮግሬሲቭ ፓርቲ። ፕሮግሬሲቭ ስለ ከጊዜ ወደ ጊዜ ራሱን እያሻሻለ እየለወጠ ከሁሉም የኢትዮጵያ የፖለቲካ ፓርቲዎች ጀርባ ባይ ዘ ወይ ለዚህ አሁን ለምናየውም ለውጥ ኢሃፓ የራሱን ኮንትሪቢዩሽን አድርጓል። በሐሳብ በመደገፍ ዶክመንቱን ጽፎ በመስጠት በተለይ ሀገራዊ እርቅ ላይ በተደጋጋሚ የተለያዩ ዶክመንቶችን በየሲዝኑ ጽፎ አዘጋጅቶ ሰሚት አድርጓል። ያሉት አመራሮች እንግዲህ ኢንትረስት ስለሌላቸው ተተውት ሊሆን ይችላልና ፕሮግሬሲቭ ምልህ ከዛ አንፃር ነው አለ። ከሁሉም ተቃዋሚ ፖለቲካ ፓርቲዎች ጀርባ ሁሉ ኢሃፓ አለ። ሰፖርት ያደርጋል ለሀገር አንድነት፣ ለሀገር ደህንነት፣ ሀገር ወደ አንድ መጣ ለውጥ እንዲመጣ ሁሉ ጊዜ የሚጥር ፓርቲ ነው። ኢቭን እዚህ ሆኖ መታገል ባልቻለበት ሰዓት ሰፖርት ማድረጋችሁን በተለይ ከዚህ ከለውጡ ጋር በተያያዙ ሚና እንደነበራችሁ የለውጡ አመራር አካላትን በዚህ አጋጣሚ እዚህ በማገኝ ሰዓት ጠይቃችኋለሁ። ምክንያቱም ስለራሳችሁ ምስክርነቱ መስጠቱ ትንሽ ለተመልካች ስለሚከብድ እነሱን እንጠይቃችሁናል። ወደ ምክክር ኮሚሽኑ እንምጣና እንዴት ገመገማችሁት? ማለት ወቅታዊ ሀገራዊ ጉዳይ ላይ የኢሃፓን ጉዳይ በዚህ አብቅተን ትንሽ መነጋገሪያም የነበራችሁበት ሰሞን ስለነበር ጠቅለል አድርገን ብናነሳ የተሻለ ስለሚመስለኝ ሐሳብም እንደማናዋጣለን ቀደም ሲል የነገሩኝ ላይ ስታዋጡ የነበረውንም ሐሳብ ስለተመለከትኩኝ የምክክር ኮሚሽኑ ላይ ሂደቱን እንዴት ገመገማችሁት? በተለይ ደግሞ እርሱም በአብዛኛው ሲናገሩ የምሰማው ከዚህ ከኮሚሽኑ ተጠሪነት ጉዳይ ጋር በተያያዘ እሱን ብናነሳ ለመጀመሪያ ጊዜ ደስ ይለኛል። ለፕሬዝዳንቷ ነው ተጠሪ መሆን ያለበት የሚል ሐሳብ ቀደም ብላችሁም ስታነሱ እንደነበር በተለያየ ሚዲያዎች ተመልክቻለሁ። በተለይ እርሱ አጽንኦት ሰጥተው ሁልጊዜ ይላሉ። እስቲ ለምንድን ነው ይሄን አሁን ያለው ፓርላማ የአንድን ፖለቲካ ፓርቲ ድምጽ ብቻ የሚያሰማ አሁን እንኳን በዚህ ሰዓት በሚሰበሰብበት ጊዜ ሀገር በእንደዚህ አይነት ጭንቅና ብዙ ችግሮች ውስጥ ሆና እንኳን ምንም አይነት አማራጭ ሐሳብ የማይቀርብበት ፓርላማ ነው እንግዲህ እንዳየ ነው። ስለዚህ የምክክር ኮሚሽኑ ደግሞ ቀጥታ ለሱ ተጠሪነቱ ምንም አይነት ብሎ ግን መውሰድ አይከብድም። የተወሰነ የሐሳብ አማራጭ አይቀርብበትም። ምንም አይነት ስንል 100% አጠቃላይ አብዛኛው እንግዲህ የህዝቡን ትርታ የሚገልጽ አይደለም። ስለዚህ አንተ የህዝብ ተወካይ ባይዘው የህዝብ እንደራሴ ማለት እንደራሴ እንደኔ እኔ እዛ የለውም አይደል? ሰውየው ግን እኔን ሐሳብ ይሰጣ ጋር መግባት አለበት። እንደራሴ እንደ ደስታ መሆን አለበት። ስለዚህ ይሄ የህዝብ እንደራሴዎቹ በአንድ ፓርቲ እንዳልኩ በአንድ ሲስተም ፓወሩ ደግሞ ቅድም እንዳልኩ ተጠቅልሎ ወደ አንድ ፖይንት ወደ ዶት ስለመጣ ከዛ ሐሳብ ውጪ ምንም የሚወጣ ሌላ የተለየ ሐሳብ ከመጣ የራሱን አባል ጭምር የሚያስር ፓርቲ እኮ ነው ብልጽግና። ስለዚህ በዚህ ልክ የመጣንበት ነው። የሚቃወሙትን እንደኛ ከሌላ ፓርቲ የመጣ ነው ጋዜጠኞች፣ ፖለቲከኞች ብቻ ሳይሆን
ዲፍረንት ሀሳብ እዛ ውስጥ ኢንተርቴን ካደረገ የራሱን አባል ሁሉ የሚያስር ፓርላማ ነው እንግዲህ ያየ ነው። ስለዚህ ይሄ ከምን የመጣ ነው? ፍሪደም የለም ማለት ነው። የሀሳብ መንሸራሸር፣ የሀሳብ በደንብ መብላላት ስለሌለ ይሄ ደግሞ የሀገራዊ ምክክሩ ፕሮሰሱንም ጭምር ዴሊቨር የሚያደርገው ለማን ነው? ለፓርላማው ይሆናል ማለት ነው። ከዛ በኋላ መጨረሻ ላይ የተመካከርነውንም ቶፒክ ወደዛው ነው ወስዶ የሚያጸድቀው። ኢምፕሊሜንቴሽኑም ከዛ በኋላ የሚጀመረው በዚህ ነው። ስለዚህ በማናምነው ከአንድ ፖለቲካ ድርጅት ብቻ ከሆነው ፓርላማ ተጠሪነቱ መሆኑ ትክክል አይደለም ብለን ባይ ዘ ወይ አሁን ሳይሆን ገና ሳይመሰረት ኮሚሽኑ ገና ፕሮክላሜሽኑ ፕሮሰስ ላይ ለመጽደቅ ፕሮሰስ ላይ ያለ ያስቀመጥነው ሀሳብ ነው። እንደ ፖለቲካ ፓርቲም እንደ ኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም ጭምር ደብዳቤ ተጽፎ ተልቋል። ስለዚህ ያንን ማንም ያዳምጣል። ገብቶኛል። አሁን ፕሬዚዳንቷ ላይ በሰዓቱ እንግዲህ ነበረን፣ እኛ ትረስት ነበረን፣ እሱ በሰዓቱ ነበረን እንደ ፖለቲካ ፓርቲ። አሁንም አቋማችን ማለት ተጠሪነቱ ለፕሬዚዳንቷ ቢሆን አሁንም ይሻላል። እኔ አሁን ያለኝ ጥያቄ ከፓርላማው ይልቅ ለፕሬዚዳንቷ ቢሆን ይሻላል። እኔ አሁን እዚህ ላይ ያለኝ ጥያቄ እኔ በተለይ ይሻለኛል። እሺ እኮ እንደው እንትን ለማለት ነው ለኔ ግልጽ ስላልሆነልኝ ነው፣ ወይም ደግሞ ግልጽ እንዲሆንልን ስለምንፈልግ። አዎ ይሄን ግልጽ ሳረግል እሳቸው የሀገሪቷ ርዕሰ ብሔር ናቸው። መነሻ ላርክ ገለልተኛ አካል ናቸው ብለን ስለምናስብ እኮ እሱን እኮ ልጠይቅ ነው። ገለልተኝነታቸው እንዴት? ለምሳሌ ማን ነው ፕሮፖዝ አድርጓቸው እሳቸውን ፕሬዚዳንት እንዲሆኑ ያጸደቀላቸውን ፓርላማ ጠርጥራችሁት እሳቸውን ፕሬዚዳንት ያደረገውን ፓርላማ በምክክሩ ጉዳይ ላይ የተጠለፈ ነው ብላችሁት የጠላፊ ጠላፊም ከዚያ ደግሞ እሳቸውንም ጭምር ፕሮፖዝ አድርጎ አጽዳቂውን ሁለቱን ነገር ብላችሁ ያልንበት ምክንያት ካሉት አሁን ካሉት ገብተዋል ካሉት የአመራር አሁን ለምሳሌ ርዕሰ ብሔር ነው ያለ እዚህ ሀገር ውስጥ ያለው፣ ከዛ ጠቅላይ ሚኒስትር፣ ከዛ የፓርላማ ህግ አውጪዎቹ ሁለቱ የፌዴሬሽን እና የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው ያለው። ስለዚህ ሁሉን ነገር የሚያጸድቀው ወይም ደሊጌት የምታደርገው ወደ ገለልተኛ ቢሆን ኖሮ ወደ ፍትህ ለምሳሌ ተቋሙ እንመራው ነበረ። ገብተዋል አይደል? ስለዚህ ሪሌቲቭሊ ወይም በተነጻጻሪ እሳቸው ይሻላሉ የሚል ግምገማ ነው ያለን እኛ እንደ ፖለቲካ። እንደ ራሴ ነው ፓርላማውና እንደ ራሴ ቢያንስ አንድ የህዝብ ተወካዮች ምክር ቤት አባል በትንሹ 100,000 ህብረተሰብን ይወክላል። ከዚያ ባሻገር ደግሞ ይሄ ምክክር ሊያነሳቸው ከሚችሉት አጀንዳዎች መሰረታዊና ማለት የዚያ የእንደራሴው ራሱ ሰውዬ ፍላጎቶችም ሊኖሩ እንደሚችሉ ይሄ ከምርጫ ፖለቲካ ለየት ያለ ሞራልንም የሚጠይቁ ጉዳዮች ይነሱበታል ተብሎ ስለሚጠበቅ ይሄን ያህል ለፓርቲው ሰለባ በመሆን ህዝብ ላይ ሸፍጥ ሊፈጽሙ ይችላሉ ተብሎ አይገመትምና ሁሉንም አካባቢዎች ከማዳረስ አኳያ ለፓርላማ መሆኑ እንደራሴ እንደ ስሙም የተሻለ አይሆንም ወይ? እኔ ቀደም ሲል ያልተዋጠልኝ ፕሮፖዝ አድራጊው አካል አለ፣ ከዚያ አጽዳቂው አካል አለ፣ ከዛ ተሻግራችሁ አንድ ፕሬዚዳንት ላይ ያሳደራችሁት እምነት ሎጂካሊ ግራስ ተነጻጻሪ ነው ብያለሁ። እሱ ፐርፌክሽን የለውም፣ ፐርፌክት ነው አላልኩም፣ ተነጻጻሪ ነው። በንጽጽር እሳቸው ይሻላሉ የሚል ግምገማ በፊትም ሰርተናል፣ አሁንም አለ። ስለዚህ እሳቸውን ፕሮፖዝ አድርገናል ቢሆኑ ይሻለናል በሚል ማለት ነው እንጂ 100% እሳቸውም ከዛኛው እንትን ያልተነካኩ ናቸው በማለት አይደለም። በተነጻጻሪ ግን እሳቸው ይሻላሉ ብለናል። ሌላ እኮ የተሻለ ብናገኝ እኮ አመኔታ የምናሳድርበት ብናገኝ ይኖረን ነበረ። ግን አብዛኛው እንዳልኩ በተለይ ኢንስቲትዩሽኖቹ ገለልተኞች አይደሉም፣ ስለተያዙም በተግባርም የምናያቸው ነገሮች። አሁን የምክክር ሂደቱን እንዴት ገመገማችሁት? የምክክር ሂደቱ እስካሁን ድረስ እንግዲህ ህጸጾችን እያወጣን እየለየን በየጊዜው መግለጫም እያወጣን ይሄ ትክክል አይደለም እያልን መተናል ለሁለት ዓመታት። ላለፉት 2 ዓመታት እኛም የራሳችንን ድርሻ እንዳልኩ ዶክመንት ሰርተን እስከ መስጠት ኮንትሪቢዩት እያደረግን ሌሎች ፖለቲካ ፓርቲዎች ብን ወጥተው አንሳተፉም ያሉትን ሁሉ ሎቢ በማድረግ ነው ኦንቦርድ ሆነን ነው ቻሌንጅ ማድረግ ያለብን እንጂ ትተን መውጣት የለብንም እያልን እንደውም የተመለሱም አሉ ወደ ኮሚሽኑ ማለት ነው ወጥተው ከነበሩ ፖለቲካ ፓርቲዎች እና በዚህ ሁኔታ እየሄድን ባለንበት አሁን እንግዲህ ስንመጣ ልክ አጀንዳ ሴሌክሽኑ ጋር በምንደርስበት ሰዓት አሁን በዚህ ሰዓት እኔና አንተ እዚህ ቁጭ ብለን በምናወራበት ሰዓት ኢፍትሃዊነት ከመቼውም ጊዜ በላይ ነክሷል እዚች ሀገር ላይ። ሰዎች ያለ አግባብ እየታሰሩ ነው፣ እየታፈኑ ነው፣ እየተገደሉ ነው ያሉት። ሰላም በተለይ የለም። አንድ ሰው ቅድም ያልኩ ነጻነት ከአንድ ቦታ ተነስቶ በሰላም ከአንድ ቦታ ለመሄድ መስጋት የለብኝም እኔ። ይሄ አለ፣ ይሄ ስጋት አለ። መተማመን የለም ከምንም በላይ ማለት ነው። በተለይ በኮሚሽኑ ላይ በፊት እምነት አልነበረንም ብለን ጀምረና ቢሆንም እስቲ እንሂድ እያየን እያስተካከልን እንሄዳለን ብለን ነበር። እምነት ማጣታቸው እየባሰ ነው የመጣው ማለት ነው። ስለዚህ በተለይ የኛ ድርጅት አመራሮች በአባላት በብዛት ታስረዋል። በተለይ በኦሮሚያና በአማራ ክልል ላይ በብዛት ታስረው ነው ያሉት፣ ደቡብም ጭምር ማለት ነው። አሁን ደግሞ በቅርቡ ድሬዳዋም፣ ሀረርም፣ ቤኒሻንጉልም ጭምር አባላቶቻችን በእስር ላይ ነው የሚገኙት። ስለዚህ የኛ ብቻ ሳይሆን የሌሎች ፖለቲካ ፓርቲዎችም አመራሮች፣ አባላት ሀሳብን በልዩነት ይዞ የቀረበ ሰው በሙሉ የሚታሰርበት ሀገር ውስጥ ነው ያለነው። ጋዜጠኞች፣ ሌሎችም ማህበራዊ አንቂዎች ጭምር ማለት ነው። ስለዚህ ይሄ ሁኔታ
እኛ ሞር በዚህ በናሽናል ዲያሎግ ፕሮሰስ ውስጥ እየተስተካከለ ይመጣል ብለን ነበር አሴምፕሽን የነበረን እና አሁን ፒኩ ላይ ደርሷል ማለት ነው። በጣም መቋቋም ከማንችለው በላይ የደረሰበት ሰዓት ስለሆነ ይሄንኑ ለናሽናል ዲያሎግ ኮሚሽኑ ፕሮፖዝ አደረግ። እንደዚህ አመራሮቻችን ታስረዋል፣ በጋራ ምክር ቤትም አብሮን የሚሰሩ እንዲህ ፖለቲካ ፓርቲዎች በብዛት የሚመጣው እንግዲህ ወደ ጋራ ምክር ቤት ወደ ምርጫ ቦርድና ወደ ሰብአዊ መብት ኮሚሽን ነው የታሰሩት የሚመጣው። ያን ሁሉ አመልክተናል። እሺ እናያለን፣ እናወራበታለን እሺ እያሉ ነው እንጂ ምንም አይነት መፍትሄ አልሰጡንም። በጫካ ሆኖ እየታገሉት ያሉትንም ጭምር ቢሆን ይሄው ኮሚሽን እንደታጠቁ ያመጣቸው ግን ደሊጌቶቻቸው ጋራ መንግስት እንዲደራደር ማስገደድ መቻል አለበት። ካልሆነ እኛ ብቻ እዚህ ከተማ ላይ ያለነው እኔ እናንተ ብቻ ተወያይተን የምንፈታው ጉዳይ አይደለም። ቅድም እንዳልኩ ነው ሁሉንም የማህበረሰብ ክፍል ሁሉንም አጀንዳ ሚሊየን አጀንዳም ቢሆን ተሰብስቦ ይመጣል። ወደዚህ የሚቀር አጀንዳ የለም። የኢትዮጵያ ሉዓላዊነት ጉዳይ ብቻ ነው ለድርድር የማይቀር በተለይ እንዳይሃብ ከዛ በታች ያለው አጀንዳ በሙሉ ይመጣል። ዋትኤቨር ያ አካል የፈለገውን አጀንዳ ሁሉ ይዞ ይመጣል። ስለዚህ ከዛ በኋላ ሰብስቦ ፊልተር አድርጎ ዋና ወይ ተደጋጋሚ አጀንዳዎችን ለይቶ ምን ያደርጋል ያቀርባል ማለት ነው። እነዚህ ጉዳዮች ለምሳሌ አገሪቷ ላይ የታጠቁ ኃይሎች ጭምር ሊደራደሩ የሚችሉበት ፕላትፎርም መፈጠር አለበት። የሰላም ሁኔታችን ድርድሩ ለማድረግ የማይመች ነው፣ ከዚህ ወጣ ብሎ መግባት ስለማይቻል የምህዳሩ መጥበብ፣ የፍሪደም ኦፍ ስፒች ያለመኖር የመሳሰሉት ሁኔታዎች ከተስተካከሉ እንገባበታለን የሚል ነገር አሉ። የመጀመሪያው ጥያቄ እነዚህ ጉዳዮች ገና ሳይጀመር ሊመለሱ የሚገባቸው ጥያቄ እንጂ የምክክር ኮሚሽኑ ስራውን ከጀመረ በኋላ የተከሰቱ ክስተቶች አይደሉም። የምክክር ኮሚሽኑ ላይ ለመሳተፍ ገና ሳትጀምሩት በቅድመ ሁኔታነት ለምን አላቀረባችኋቸውም? እነዚህን አንድ ምክንያቱም እነዚህ ጉዳዮች ቀደም ሲል የጸጥታውን ጉዳይ ይሁን የምናምንም ጉዳይ ነበሩ። ስለዚህ ያኔ ሳይመለስ ለምን ገባችሁበት ነው። ሁለተኛ አሁን እርስዎ እንደሚሉኝ ከትናንት ወዲያ ምናምን ደግሞ አንድ መግለጫ ተመልክቻለሁ። መጋቢ ብሉይ በጣም የተሻለ እምነት እንዳላቸው ኮሚሽኑ ላይ ያብራሩበትና እንደውም በጫና ውስጥ የሚሰራ እንደሆነና ከራሳችሁን ከማግለላችሁም የተመለሳችሁ መሆኑን የተመለከተ መግለጫ ተመልክቻለሁ። ስለዚህ አውቶማቲካሊ ይሄ ምን ማለት ነው? መንግስት ከታጠቁ ኃይሎች ጋርም ለመደራደር ወስኗል። ቀደም ሲል ያልናቸው በቅድመ ሁኔታነት የተነሱት ጥያቄዎች ሁሉ ተመልሰዋል ማለት ነው ወይስ ምን አግኝታችሁ ወጣችሁ፣ ምን አግኝታችሁ ገባችሁ? አይ እንደዛ አይደለም። አንደኛ በመጀመሪያ ደረጃ በመሰረታዊ ደረጃ መረጃውን በትክክል እንየው። እሺ ኢህአፓ አቅርቧል። ከምክክሩም በፊት እንደነገርኩ ቅድም ነግሬያለሁ። ፕሮክላሜሽኑ ገና ዴቨሎፕ ሲደረግ ኢህአፓም አቅርቧል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አቅርቧል። የአዲስ አበባውም አቅርቧል። ሁላችንም አቅርበናል። ፕሮሰሱ ትክክል አይደለም ብለን ገምግመናል። ግን ወደ ድርድሩ ወይም ወደ ውይይቱ የገባንበት ምክንያት እኛ ኦፕቲሚስቲክ ነን። ባይ ዘ ወይ ፖዚቲቭሊ ነው የምናስበው እንደ ፓርቲ ማለት ነው። በተለይ የሀገር ጉዳይ ሲሆን ቅድሚያ ትሰጣለህ። ምንም እሱ ድርድር የለውም። በተለይ የሀገራዊ ምክክርን ሰጀስት እያደረገ እንደመጣ ፓርቲ ፕሮፖዝ እያደረገ እንደመጣ ፓርቲ ኢህአፓ በሰዓቱ መግባት ነበረበት። ለምንድን ነው የገባው? ውስጥ ሆነን ችግሩን መቀየር እንችላለን፣ ቻሌንጆችን እዛ ሆነን መጋፈጥ እንችላለን በሚል ነው። እንደዛም እያደረግን ነው የቆየ ነው። ስለዚህ ተአማንነት የሌለው ገለልተኛ ባልሆነ በተለይ የብልጽግና እጅ ለምሳሌ አናምነውም ይሄንን ፕሮሰስ። ስለዚህ በብልጽግና ገለል ማለት አለበት። የብልጽግና እጅ በመገለጫነት የብልጽግና እጅ አለበት ስትሉ ለምሳሌ አሁን ቆይ ላንሳ ከይቅርታ ጋር አሁን መንግስት የመጀመሪያውን ድርሻ መውሰድ አለበት ይሄ ውይይት እንዲሳካ የሚል ፋሲሊቴሽን ብቻ ትሉና በፋሲሊቴሽን ስራ ውስጥም ስታገኙት ጣልቃ ገባ የሚል ነገር ከዚያ ውጪ ሲሆንበትን እርስዎ በማሳያ እንግዲህ ብልጽግና እጁ ገብቶበት ከሆነ ለምን አይነግሩኝም? አንድ ቆይ እቺ ምሳሌ አብረው ጠቅልለው እንዲመልሱልኝ ይሄው እኔ አስታውሶታለሁ። የብልጽግና እጅ ካለበት አንድ እሱን እንዲነግሩኝ። ሁለተኛ አንድ የስነ ልቦና ምሁር አንድ ቀን እዚህ ኢንተርቪው እያደረግኳቸው የዚህ ሀገር ትልቁ የፖለቲካ ችግር ስም ያለ መጥቀስ የሚል በሽታ። ይሄ ሰዎች አንዳንድ ጊዜ ነውረኝነታቸውንም ተረድተው ጥጋቸውን እንዲይዙ መጠቀስ ካለበት አለበት። ለምሳሌ ምክክር ኮሚሽኑ ላይ አንዱ ከጠረጠራችሁት ሁኔታ የኢህአዴግ አባላት አሉበት የሚል ነገር አላችሁ እና በተደጋጋሚ ብዙ ነገሮችንም የጻፉትንም የተናገሩትንም ስመለከት ስማቸውን ለመጥቀስ ለምን እንደማትሞክሩ ነው ግራ የሚገባኝ። የውጭ ዜጎችም ካሉ እንጥቀሳቸው እስቲ ዛሬ የብልጽግናንም እጅ እንጥቀሰው። የብልጽግና እጅ ፕሮሰሱን ሃይጃክ አድርጎታል። ለምሳሌ ፓርቲሲፓንት ሴሌክሽን ማለት ተሳታፊ ልየታ ማለት ነው። ተሳታፊ ልየታው ላይ ኮሚሽኑ የተጠቀመው የብልጽግናን መዋቅር የመንግስት ነው የብልጽግና ነው። መንግስትና ፓርቲ እኮ አይለይም እዚህ ሀገር ያለ ነው። ኢትዮጵያ ውስጥ ግን በአጠቃላይ መንግስትና ፓርቲ የተለየበት አግባብ የለም። ትልቁ ችግር ቅድም እንዳልኩ ልክ እንደ ምርጫ ህጉ ኢትዮጵያ ውስጥ ስለተለየ አይደል እናንተ ፓርቲ ሆናችሁ እዚህ ሀገር ተሳትፎ እኮ ያደረጋችሁ እና የተለየ ነው እንጂ የገዢ ፓርቲና የመንግስት ሲስተም አልተለየም። ሁለቱም ብልጽግና መንግስትም ተብሎ የተቀመጠው ኢን ፕሪንሲፕል ግን እኛ የምናውቀው ለምሳሌ የሆነ ምናምን ክፍለ ከተማ ለምሳሌ የአቃቂ ቃሊቲ ክፍለ ከተማ የመንግስት መዋቅር መሆኑን ነው የማውቀው። ያን መዋቅር ተጠቅሞ ግን የብልጽግና አባላት ናቸው የተሰገሰጉት። ብልጽግና አይደለም ይሄ ሁሉ ባለሙያው ሁሉ ነው በመረጃ አላችሁ። ብልጽግና ያልሆነ ስራ ያገኛል እንደዚህ ሀገር
እሺ እኔ ፕሪንሲፕል እሺ የትኛው መንግስት ታዲያ መጥቶ ፋሲሊቴሽኑን ያሳካው ግራ ይገባኝ። አሁን እናንተ ወይ ፋሲሊቴሽን ስራው ላይ ብቻ መንግስት ይሳተፍ አላችሁ። የትኛው መንግስት ይምጣ? ክፍለ ከተማው ብልጽግና ከሆነ ስለዚህ መጀመሪያው ነው ወይም ክርክሩ መንግስት የሚባል እዚህ ሀገር የለም ብልጽግና እንጂ ብላችሁ መነሳት አንድ ነገር ነው። ከዚያ ስለማትሰሙን ነው እንጂ ማንኛ እኔንም ጠቀለሉኝ እኮ ብለናል። የመንግስት ሲስተም የለም እዚህ ሀገር ውስጥ። ታዲያ የትኛው መንግስት ነው ደግሞ ፋሲሊቴሽን ላይ ፓርቲ ነው በቃ መንግስትነቱንም የያዘው ስልጣኑንም የያዘው ገንዘቡንም ታንኩንም ባንኩንም የያዘው አንድ ፓርቲ ነው። ስለዚህ መንግስት የሚባል የለም ብላችሁ ነው መነሳት እንጂ ወይ ምክክር ኮሚሽኑ ላይ እርሶን ጨምሮ የኢሃፓ ከፍተኛ አመራሮች ከፋሲሊቴሽኑ ስራ ውጪ መንግስት እጁን አያስገባብን የሚል ነገር ትናገራላችሁ። እዛ ጋር መንግስት የሚባል የለም ብላችሁ እኮ እሺ። ስለዚህ ፕሪንሲፕሉ የሀገረ መንግስቱ ሁሉ ጊዜ ናሽናል ዲያሎግ የሚኖር የእርቀ ኮሚሽንም ይሁን ማንኛውንም ፒስ ፕሮሰስስ ባይዘው በአጠቃላይ አሲስት ማድረግ ያለበት ለዛ ምቹ አጋጣሚ ባይዘው ብልጽግና ቴንኪዩ ማለት ፈልጋለሁ። እኔ ለምን መሰለ ቢያንስ ኮሚሽን ክሬት አድርጎ ኑ ተወያዩ ብሏል። ፕሮሰሱ ችግር ይኑርበት እንጂ ቢያንስ ለዚህ ፍቃደኛ ነው። ስለዚህ መንግስታት ያንን ያደርጋሉ። ከዛ በኋላ ግን አሁን ችግሩ የተፈጠረው ኑ ተወያዩ ኑ ኮሚሽኑ ይፈጠር ማለቱ ሳይሆን ከዛ በኋላ ቅድም ያልኩ የመንግስት መዋቅርና የብልጽግና ፓርቲ መዋቅር ያለ መለየቱ ታዲያ ይሄ ሆነበት ሁኔታ ምን አደከማችሁ? ኦን ቦርድ ሆነን ቻሌንጅ እናደርጋለን ብያለሁ። አሁንም እያደረግን ነው። ባይዘው አሁንም በሰላማዊ መንገድ ይሄን ነው እያደረግን ያለነው። ወደፊትም እንቀጥላለን። አሁን ወጣችበት ነበር ተመለሳችሁ? ቀደም ሲል አሁን ለመመለስ አልወሰንም ገና። ኦኬ። ስለዚህ እሳቸው የሰጡት መግለጫ የሚመስል ነገር ኖረውና ምንድነው? አይ እንደዛ አላሉም እሳቸው። ፕሮሰሱን በዚሁ መልኩ አሁን ለጊዜው ራሳችንን እናገለናል። እነዚህ ከተሟሉ ግን እኔም ብያለሁ። ስለዚህ እነዚህ ከተሟሉ እስካልተሟሉ ድረስ አሁንም ኢሃፓ በዚህ እንትን ውስጥ እንቀጥላለን። ትግላችንን እንቀጥላለን። ሰላማዊ ትግላችንን እንቀጥላለን። ብንፈልግ ገብተን ባንፈልግ ከደጅ ሆነን እያየን ፕሮሰሱን እያየን ነው። ብትፈልጉና ባትፈልጉ ሳይሆን ብንፈልግ ማለት ከተስተካከለ እኔ መገመታው ልትፈልጉ የምትችሉት ቀደም ሲል በቅድመ ሁኔታነት የተነሱ ጥያቄዎች ሰብአዊ መብት ከተከበረ መንግስት ከታጠቁ ኃይሎች ጋር ለመነጋገር ዝግጁ ከሆነ የሰላም ሁኔታችን ከተጠበቀ እነሱ በሙሉ ብዙ ናቸው። እሺ ከምህዳር ጋር በተያያዘ ግን እኔ ብዙ ጊዜ እርሶን በተለያየ መልኩ እንደርሶ ሐሳቡን የሚገልጽ ሰው ገጥሞኝ አያውቅም ብዬ ብናገር እውነትም ዝም ብሎ ለለበጣ አይደለም። እና እርሶን የመሰለ ተናጋሪ ባለበት ሁኔታ ፍሪደም ኦፍ ስፒች ላይ ደግሞ ብዙ ጊዜ እርሶን ተወቀሳ የሚያቀርቡትና እንዴት ይታረቃል? ምክንያቱም በጣም እርሶ ሐሳቡን ከመግለጽ ወደ ነው ስህተቱ ማለት ነው። ለማህበረሰቡ ይጠቅማል የምትለው ሐሳብ በማቅረብ የምትታሰር የምትገደልበት ሀገር ውስጥ እኮ ነው ያለን። በቃ ሰው የማይናገረው ለምን ይመስልሃል? ፖለቲካ ፓርቲዎች እኮ የላችሁም ድምጻቸው አይሰማም ትላላችሁ። የማይናገሩት ለምንድን ነው? አይናገሩም። ሲናገሩ ነው የሚውሉት ብዬ ነው የማስበው። ከዚያ ባሻገር ደግሞ ብዙ ጊዜ የሰብአዊ መብት ተሟጋች ድርጅቶችም ሲጠቅሱ የምሰማው ሰዎች እንግዲህ እሱን የነሱ ስለሆነ እኔ እንደ ጋዜጠኛ ስመለከት ሰዎች ሐሳባቸውን በመግለጻቸው ስለመታሰራቸው እንጂ ስለመገደላቸው ሲናገሩ ሰምቼ አላውቅም። እና እርሶ ቀደም ሲል ዛሬ ሐሳባቸውን በመናገራቸው የሚታሰሩና የሚገደሉ የሚል ነገር ብለው ነበርና የሚገደልም አለ ሐሳቡን በነጻ በመግለጹ። እኛ እንግዲህ በደረስንበት አሰስመንት አለ። አንተም እንግዲህ በደንብ አሰስ ማድረግ ይጠበቅብናል። እነማን ናቸው እስቲ የኢህአዴግ አባላት ይንገሩ። እሱ አንገደድም ስም ለመጥራት። ስለዚህ ስም ያለ መጥቀስ ፖለቲካ የሚባለው የዚች ሀገር ችግር እንደሆነ ይቀጥላል። በባዶ መውቀስና ክስ ምን ማለት ነው? አሁን እሱ ኢምፖርታንት መስሎ አይታየኝም። እናንተ የሀገሪቷን ክሪቲካል የሆነችበት ችግር ላይ ነው አሁን ሀገሪቷ ያለችው። ይሄ አንዱ ክሪቲካል ችግር የሀገሪቷ አንዱ ክሪቲካል ችግር ስም ሳይጠቅሱ ዝም ብሎ በድፍኑ መክሰስና መውቀስ ሳይጠቅሱ አይደለም። ስም ሳይጠቅሱ ሳይሆን በፕሪንሲፕል ስላልተመራ ነው እና ሀገራችንን ለማዳን ትጋት ስላላደረገች እንጂ እኔ በግልጽ ነው እየነገርኩ ያለው። ግን የግለሰቦቹን ስም ለመጥራት እኔ ኢንተረስት የለኝ። እሺ ልክ ነው። እሱ ደግሞ መብቴ ነው። ስለዚህ የሉበትም። እሱ ደግሞ መብቴ ነው። አንዱ ባይዘው ይሞራል ቅድም። ስለዚህ እናም ደግሞ የኢህአዴግ አባላት የሉበትም ብለን የመውሰድ መብት ይኖረናል ማለት ነው ስማቸውን ካልነገሩ። አንተም ስለምታውቃቸው ችግር የለው። እኔ አላውቃቸውም። ተመልካቾቻችን ወይዘሮ ደስታ ጥላሁን የኢትዮጵያ ሕዝቦች አብዮታዊ ፓርቲ ዋና ጸሐፊ ናቸው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ማመልከቻ ኮዲ ውድቅ ሆነብኝ። ልገባ እድሉንም የሰጠሁት ለሱ ነበር። ኢሃፓ ልበል አሁንም ተደጋጋሚ እንዳልሳሳት ዋና ጸሐፊ ናቸው። በተለያየ መልኩም የምታውቋቸው ይመስለኛል። አሁን በቅርብ ጊዜ ውስጥ እዚህ ሀገር ላይ ከታዩ ፖለቲከኞች እና ሀሳባቸውን ከሚገልጹ በተለይ ሴት ፖለቲከኞች አኳያ ደግሞ ግንባር ቀደም ሆኖ የመጡ ናቸውና እንደነዚህ አይነት ሰዎችን ልንጠቀምበት የሚገቡ እድሎችን ማስፋት ያስፈልጋል። ለዚያም ነው እዚህ መድረክ ላይ የጋበዝኩትና አንዳንዴ ከፎርማቱ አኳያ የሆኑ ነገሮች ኖሩ ቅሬታ እንዳይገባው ነው። ግን ደግሞ በተለየ መልኩ እዚህ ድረስ ተገኝተው ለሰጡን ሀሳብ ማብራሪያ የኢሃፓንም ቁመና በዚህ መልኩ እንድንረዳ በእርግጥም እንዳሉት ወጣት አመራሮችን በማምጣት ረገድ ፓርቲያቸው ያሳየው ቁርጠኝነት ሊበረታታ እንደሚገባ በዚህ አጋጣሚ ለመግለጽ ነው። አሁንም በድጋሚ ከልብ አመሰግናለሁ። የፕሮግራሙና አዘጋጅና አቅራቢ ስሜነ ባይፈርስ ነኝ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ።